ምንድን ነው እያላችሁ ነው መቼስ። ፍቅር እውር ነው ሲባል ሰምታችሁ ሊሆን ይችላል። ግን የዛሬው ታሪክ ላይ እውር ብቻ ሳይሆን የልደት ሰርተፍኬትም እንደማያነብ ይገባችኋል። ይህ ወጣት ጣሊያናዊ ነው፣ ጊያሴፕ ዳያና ይባላል። ይህ ነገርም የጀመረው በ2022 ነበር እንደ ፈረንጆች አቆጣጠር። እሱም ቲክቶከር ነበረ። እድሜውም ገና 19 ነበር። 19 ማለት አስቡት፣ ዩኒቨርሲቲ ልግባ፣ ምን ልማር፣ ጎን ለጎን ስራ እንዴ ልስራ ይባልበት እድሜ ነው ጣሊያን ውስጥ። ለዚህ ልጅ ግን ኖ እኚህ ትንንሽ ነገሮች ናቸው፣ እኔ ትዳር ነው የምፈልገው አለ። ጥሩ ነው፣ ሰው ልጅ ትዳር ይመኛል ይፈልጋል። ምንም እንኳን እድሜው ገና ቢሆንም ይሁን። በጣም ትልቁ ችግር ግን የህይወት አጋሪ ፍቅሬ ብሎ የመረጣት ሴት 76 ዓመቷ ነበር። እሱ ስንት ዓመት ሆኖ 19። በማላቸው ስንት ዓመት ጋፕ አለ? ድፍን 57። ይህን ነገር ደግሞ ኢንተርኔት ላይ ይዞት ወጣ፣ በሰዎች ዘንድ መነጋገሪያ ሆነ። ምንድነው ይሄ ሲሉ አንዳንዶቹ ደግሞ ይመቻችሁ ይላሉ። እንዴት ሪሌሽንሽፕ ውስጥ ገባችሁ? ማናችሁ? ምንድናችሁ? ያላቸው የለ። ብቻ ለሁለት ተከፍለው አንዱ ገንዘቧን ፈልጎ ነው፣ ሌላኛው አረ ገንዘብ ኑዛዜዋን ስትሞት ኑዛዜዋን ጠብቆ ሊወርስ ነው እያሉ በእሱ ማሾፍ ጀመሩ። ይሄ ግን እሱን አረበሸው። አብሮ ቪዲዮ መስራታቸውን ቀጠሉበት። በጣም ብዙ ሚሊዮን መታየት ጀመረ የነሱ ቪዲዮ። ሲዝናኑ መኪና ስገዛለት ባህር ዳርቻ ላይ ሆነ እዚህ ጋር እንደምታዩት ትክክለኛ ቪዲዮዎች መፖስት መልቀቅ ጀመረ። የሚገርመው ደግሞ ፖስቱ ላይ ሁል ጊዜ ምን ይላል? ይሄ ፍቅር ነው፣ እውነተኛ ፍቅር ነው ይላል። ሰው ግን በዚህ በኩል ማበዱን ቀጠለ። ምንድን ነው እያደረገ ያለው? አራው ማለት ጀመረ። ታዲያ እሱ ነገሮችን ከፍ አድርጎ ጭራሽ ሁሉ ሊያገባ ተወሰነ። በዚህም ምክንያት ይሄ ቪዲዮ ደግሞ እሱ ቲክቶክ ላይ ሲለቀው ከ100 ሚሊዮን በላይ እይታዎችን አገኘ። ይህም እዚህ ጋር የምታዩት ትክክለኛ ቪዲዮ ነው። ይህንም ሰው ጥግ የያዘ ምክንያቱም በቃ አይመለከታችሁም፣ ፍቅር እድሜ የለውም፣ ይመቻቸው ማለት ጀመረ። ሌሎች ግን አረ ከጀርባ የሆነ ነገር አለ ማለት ጀመሩ። እናም ከትንሽ ወር ተጋባን ካለ በኋላ ደግሞ አረገዘች ብሎ መጣ። የ76 ዓመት አሮጊቷን አረገዘች አለ። የሚገርመው እሱ አይደለም። ስታረግዙ ውጭ ሀገር በጣም የተለመደ ነገር አለ። ጄንደር ሪቪል የሚባል ወይም ጾታ የምትለዩበት ፕሮግራም ይዘጋጃል፣ ገና እርጉዝ እንዳለች ማለት ነው። እና ወንድ ይሁን ሴት ይሁን እዛ ፕሮግራም ላይ ይነገራል። እና እሱ ቪዲዮ በጣም ቫይራል ወጥቶ 200 ምናምን ሚሊዮን ታየ፣ በዜና ሁሉ ተዘገበ። ስለዚህ ያላወራ ያልዘገበ የለም። ግን ይሄ እውቅና ለዚህ ልጅ ችግር ፈጠረበት። ምክንያቱም እቺ የ76 ዓመት አሮጊት አያቱ ነበረች። እናም ቲክቶክ ምን እንደሆነ አታውቅም። ዝም ብሎ ቪዲዮ ነበር የሚቀርጻት። እሷም ደግሞ ያው የልጅ ልጇን ለማገዝ ስለምትወደው እምቢ አትለውም፣ እሺ ነበር የምትለው። እና እሱ የሚያደርገውን ነገር በሙሉ አታውቅም ነበር። ሹገር ማሜ ነች፣ ሚስቴ ነች ሲል የምታውቀው ነገር የለም። እዛ ቪዲዮ ላይ ዝም ብላ እየተቀረጸች ነበር። ያወቀችው ግን መጨረሻ ላይ ጄንደር ሪቪል ብለው የለቀቁት ቪዲዮ በጣም አነጋጋሪ ሲሆን ሰዎች እሷን የሚያውቋት በአካል ሄደው ያለውን ነገር ነገሯት። ተደም ይህን ነገር ስትሰማ እንዳልኳችሁ የልጅ ልጇን መደገፍ ስለምትፈልግ እሺ ይሁን ነበር ያለችው። እሱም ታዲያ ነገር ሲነቃበት እንደሚፈልገው እይታዎችን ማየት አቆም። ግን አብረው ቪዲዮ መስራታቸውን ቀጠሉበት። አሁን ድረስ እየሰሩ ነው። በዚህ ታሪክ አንድ መሰረታዊ እንድታውቁ የምፈልጋት ነገር አለች። ሶሻል ሚዲያ ላይ ያልሆነ ነገር ሰዎች ይዘው ይመጣሉ ሆን ብለው። ከዛስ የሆነ ሰው ይመጣና ፎቶቸውን ከኋላ ድርግም አድርጎ እነዚህ የምትላቸው ሰዎች እንዴት እንደዚህ ያደርጋሉ ይላል። እናም ያ ሰው ያን ነገር ሆን ብሎ ነው ያደረገው። ስለዚህ እንዲህ ተብሎ ሲሰደብ ለሰዎች ምልክት መስጠት ነው። ገብታችሁ እዩ። እናም የሚፈልገውን ነገር አገኘ ማለት ነው። ብዙ ጊዜ ኢትዮጵያ ውስጥ ቲክቶከሮች ማይሆን ነገር ይሰራሉ። ማይሆን ዳንስ ይደንሳሉ። ከማህበረሰቡ የሆነ ስነ ስርዓት ያለው ማህበረሰብ ወጣ ያለ ብልግና የሆነ ነገሮች ይናገራሉ። እናም እንዳልኳችሁ እኚህ ሰዎች እነሱን የሚቃወሙ ሰዎች በሚመጡ ሰዓት የበለጠ እውቅናን እያገኙ ይሄዳሉ። እነሱ የምትቃወሙት በእነሱ ቪዲዮ ሰርታችሁ አይደለም፣ ችላ በማለት ነው። ሶሻል ሚዲያ በጣም መጥፎ ነገሩ ብር አለ። ያ ብር ማንነታቸውን እንዲረሱ ያደርጋቸዋል። ምንም አይጨንቃቸውም። እናንተ ሰደባችሁ አልሰደባችኋችሁ ቆንጆ ብር ይከፈላቸዋል። የሚኖሩት ህይወት ለብር ነው እንጂ ክብራቸውን ጠብቀው ስነ ስርዓታቸውን ጠብቀው ራሳቸውን የተሻለ ቦታ ማድረስ አይደለም። እናንተን እየሰደቡ ወይም እናንተን በሳጭ ነገር እያደረጉ የራሳቸው መኪና አላቸው፣ የሚኖሩት አፓርታማ፣ የሚገርም ቤት ውስጥ። ይሄ ኢትዮጵያ ውስጥ ያለ የተለመደ ነገር ነው። እና ሶሻል ሚዲያ ላይ እንደዚህ ልጅ ጥምም በማለት ኔጌቲቭ ነገር በመስራት ኦፍኮርስ በደንብ እውቅናን ታገኛላችሁ። ግን ደግሞ ጭንቅላት ካላችሁ በጥሩ መንገድም እውቅናንም ብርንም ማግኘት ትችላላችሁ። በዛ ላይ ደግሞ የሚያያችሁ ማህበረሰብ ውስጥ እየኖራችሁ ስትገናኙ ማፈር የለባችሁ። በነገራችን ላይ በራሴ ኤክስፒሪየንስ ልንገራችሁ። የሆነ ሆቴል ውስጥ ስገባ በጣም ትልቅ ማዕረግ ያለው ሰው ብድግ አለ። ቀጥ ብሎ ወደ እኔ መጣ። ምንድን ነው እኔ ሁሌ መሰለኝ አይ በቃ በእኔ ጋር ሊያልፍ ነው፣ ግን አስቁሞኝ በጣም አደንቃለሁ፣ በርታ፣ ጎበዝ ነው ያለኝ። እና በዛ ሰዓት የተረዳሁት ነገር ምንድን ነው መጥፎ ነገር ሰርቼ ቢሆንስ? እና የሚያያችሁንም ሰው
አክብሩ። በእድሜ የሚበልጧችሁ፣ በእውቀት ሺህ የሚበልጧችሁ የተከበሩ ሰዎች ያያችኋል። ብሩን ብቻ አታስቡ። ጥበብ ክሬተርስ ላይ ደግሞ እንዴት ታዋቂ መሆን እንደምትችሉ ትማራላችሁ። ግን እንደዚህ አይነት መጥፎ ሀሳብ እውቅናን ለመጥፎ ነገር የመጠቀም ሀሳብ ካላችሁ አትማሩ። እኔ ማስተማርም አልፈልግም እና በጣም ወዳችኋለሁ፣ አከብራችኋለሁ። የዛሬ ታሪክም ይህን ይመስላል። በነገራችን ላይ ጥበብ ክሬተርስ ላይ አንዳንዶቻችሁ ለመመዝገብ ዌብሳይቱ አልተመቸንም ከብዶናል ምናምን ያላችኋላችሁ፣ አንዳንዶቻችሁ ደግሞ ስለ ክፍያው ቅር ያላችኋላችሁ። ክፍያው 6000 ብር ነው። 6000 ብር ማለት ዩቲዩብ ላይ የመጀመሪያ ክፍያችሁ ራሱ $80 ነው። ይህ ማለት በኢትዮጵያ ሂሳብ ብትሰሩት የመጀመሪያ ክፍያችሁ ራሱ 12000 ብር ነው ማለት ነው። ስለዚህ ከመጀመሪያ ክፍያችሁ አንጻር ራሱ ግማሽ ነው 6000 ብር። ሁለተኛ ነገር ደግሞ ሌላ እንደዚህ የሚያስተምሩ አሉ። በአንዴ ኤዲቲንግም ዩቲዩብ አሰራርም አያስተምሩ። ለብቻ 8000 ብር 6000 ብር ምናምን አድርገው 10 ምናምን ሺህ ብር ነው ሊቀበሉ የሚፈልጉት። ይህን ነገር ለትርፍ ባስበው 6000 ብርም አላደረገውም ነበር። በተጨማሪ ደግሞ ይህን ነገር ስትማሩ ቲክቶክ ላይ ራሱ እንዴት ቫይራል እንደምትወጡ ትማራላችሁ። ቲክቶክ ላይ ቫይራል ስትወጡ በጣም በትንሹ ማስታወቂያ ሰርታችሁ የመጀመሪያ ማስታወቂያችሁ ነው ተብለው 10,000 እንኳን ቢከፈላችሁ 10,000 ተውት 5,000 ቢከፈላችሁ የተማራችሁበትን አንጣጣችሁ ማለት ነው። ከምታገኙት የብር አንጻር እንኳን ሂሳብ ብንሰራው መሆን ያለበት የትምህርቱ ብር ከሱ አንጻር ብንሰራው 20 ምናምን ሺህ 30 ምናምን ሺህ ነበር። 6,000 የሆነው ከምትጠቀሙት አንጻር ዜሮ ነው። ሶሻል ሚዲያ ላይ በጣም ብር አለ። ቼክ አድርጉ። ቲክቶከሮች እንደ ቀልድ መኪና፣ ቤት፣ ዩቲዩበሮች ደግሞ እንደ ቀልድ የሆነ ሀገር ጃኒ ብድግ ብሎ የሆነ ነገር የምትሉ በዩቲዩብ ነው። አቤል ብርሃኑም የሆነ እንደ ልባውን የሚኖረው በዩቲዩብ ነው። አንተ ስካላጅኝ እኔ ማሳየት ብዙም ስለማልወድ ነው። የራሴ የሆነ ብዙ ነገሮች አሉ። ሶሻል ሚዲያ ላይ ብር አለ። መመዝገብ ከብዶናል ብላችሁኛል ባለፈው በሰራሁት ቪዲዮ። ቴሌግራም ላይ በደንብ የሚያስረዷችሁ ልጆች አሉ። በዚህ ስልክ ቁጥር ይህን ስልክ ቁጥር ሴቭ ያደረጋችሁ ቴሌግራም ላይ ያሳያችኋል። ዌብሳይቱ ላይም ስትገቡ ቪዲዮ አለ በደንብ የሚያስረዳ እንዴት እዛው ራሱ መመዝገብ እንደምትችሉ። እናም ቴሌግራም ላይም እናንተ ነው የሚጠብቁት። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ቻው።